ሰላም እንደምን አላችሁ? ይህ በሆፕቻን ኢትዮጵያ የሚቀርብላችሁ የታዳጊዎች ፕሮግራም ነው። ዛሬ በውይይታችን ከታዳጊዎች ሰንበት ትምህርት የምናጠናበት ይሆናል። ከዛም ደግሞ መዝሙር እንሰማለን። አሁን ወደ ውይይቱ እንሄዳለን። እንደምን ቆያችሁ ውድ ተመልካቾቻችን። ይህ በሆፕ ቻናል የተዘጋጀላችሁ የታዳጊዎች ሰንበት ትምህርት ውይይት ነው። ውይይታችንን ከመጀመራችን በፊት ከእህታችን ሀሴት ጋር ጸሎት እናደርጋለን። እንጸልይ። ቅዱስ ቅዱስ ቸር አምላካችን ሆይ ለዚህ ቀን ስላበቃን እጅግ አድርገን እናመሰግንሃለን። ቀን ሙሉ በሰላም ጠብቀን ደግሞ ያንተን ቃል ለመወያየት ጊዜና ሰዓት ስለሰጠህን እጅግ አድርገን እናመሰግንሃለን። አሁን ደግሞ በምንወያይበት ጊዜ አምላክ ሆይ አንተ ጸጋህን እንድታበዛልን እንለምንሃለን። አትለየን በኢየሱስ ክርስቶስ ስም። እንግዲህ ከመጀመራችን በፊት ወደ ማስተዋወቅ ልግባና ከራሴ ስጀምር ረዲት ብርሃን እባላለሁ። የፍለው አድቬንቲስት ቤተክርስቲያን አባል ነኝ። ሌሎቻችሁ ራሳችሁን እስቲ ያስተዋውቁኝ። በፍቅር ሙሉ አለም እባላለሁ። ከፍለው 7ኛ ቀን አድቬንቲስት ነው የመጣሁት። ሀሴት ልዑል ከፍለው 7ኛ ቀን አድቬንቲስት። እኔ ደግሞ ስሜ ካሌብ ናታን ይባላል። ከፍለው ቸርች ነው የመጣሁት። እሺ እንግዲህ ዛሬ የምንወያየው 4ኛውን ሰንበት ትምህርት ነው። ርዕሱም እንድረዳ ፈቃደኛ ነህ ወይ ይላል። እንግዲህ እንደ መጀመሪያ ያክል ክርስቶስን መምሰል ምን ማለት ነው ከሚለው ሀሳብ ብንነሳ። ክርስቶስን መምሰል በእኔ አስተሳሰብ ክርስቶስ ያኔ በምድር በመጣ ጊዜ የተለያየ ባህሪያትን አሳይቶ ነበር። ደግ መሆኑን፣ ቸር መሆኑን፣ ይቅር ማለቱን፣ እንደዛ የመሳሰሉትን ባህሪ ሲያሳየን ቆይቶ ነበርና እነሱን ባህሪ እኛ ላይ ማንጸባረቅ፣ እኛ ክርስቶስን መምሰል በቀላሉ ማለት እኛ የእሱን ባህሪ ማሳየት ማለት ነው ያስባል። ሀሴት ኢየሱስን መምሰል ማለት ቀን ከቀን የምናደርጋቸው ተግባሮች ልክ እንደ ክርስቶስ እዚህ በምድር ላይ በነበረበት ጊዜ ከሱ ጋር የተመሳሰለ ነገር ማድረግ እንዳለብን አላ ሰውን ይቅር ማለትም ሆነ ከሰው ጋር በሚኖረን ግንኙነት በምናወራው ነገር ክርስቶስ ሊያደርግ የሚችለውን ነገር በሙሉ እኛ ስናደርገው ክርስቶስን መምሰል ይባላል። እሺ መጀመሪያ ላይ ሰንበት ትምህርታችን ላይ የሚያነሳው ሀሳብ አለ። ከዘመናት ምኞት ላይ የተጠቀሰ ሀሳብ ኢየሱስ በፍርድ ቀን የሚያመሰግናቸው ሰዎች ስለ ሰነ መለኮት ትምህርት የሚያውቁት ጥቂት ሊሆን ይችላል ይላል እና እንዴት ነው ስለ ክርስቶስ በሙላት ሳያውቁ እነዚህ ሰዎች በምንስ መስፈርት ነው ከአብ ቀኝ ሊሆኑ የሚችሉት? እዚህ ላይ ምን ሀሳብ አላችሁ? አሁን ወንጌል ለሁሉም ሰው ምድር ላይ በሙሉ ማሰራጨት አለብን። ግን አንዳንድ ሰዎች ከነጭራሹ ሳይሰሙ የፍርድ ቀን ሊመጣባቸው ይችላል። ያኔ እነሱ እኔ ከማስታወሰው ከሆነ የሚፈረድባቸው እስካሁን በሚያሳዩት የሞራል የሞራል አካሄድ ነው። ለምሳሌ አንድ ሰው ህይወቱን ሙሉ ደግ ሲሆን ስለ ክርስቶስ ምንም ባያውቅም የክርስቶስን ባህሪያት ደግ መሆን፣ ስለ ቸርነት፣ ብቻ የመሳሰሉትን ባህሪያቶች በገለጸ ቁጥር ብቻ ክርስቶስን ሙሉ በሙሉ ባያውቀውም እንኳን በነዛ ባህሪያቶች የሚፈረድበት ይመስለኛል። ስለዚህ በህሊና ህግ በሚባለው ማለት ነው ምትይኝ። እሷ እንዳለችን እንግዲህ በህሊና ህግ መሰረት ከሚፈረድባቸው ሰዎች ጋር እኛ በምን እንለያያለን ማለት ነው? ክርስቶስን ማወቃችንስ ምን አይነት ጥቅም ነው ለኛ የሚሰጠን? ክርስቶስን ከቀን ወደ ቀን አይ ቲንክ ለጥቅም ብለን መፈለግ ያለብን አይመስለኝም። ክርስቶስ የሞተልን እኛን ከፒውር ላቭ ምንለው ወይም ደግሞ በቃ በጣም ጥልቅ ፍቅር የተነሳ ነው ለኛ ይህን ሁሉ ነገር ያደረገልን። እኛ ለጥቅም ብለን ስንፈልገው አይ ቲንክ ከምር ወደነው አይደለም ማለት ነው። እንደጠቃላይ ክርስቶስን ሲጀምር ለጥቅም ብቻ ብንፈልገው ዋነኛው ሀሳብ ወይ ዓለማዊ ህይወታችንን ለማሳመር ወይም ደግሞ በቃ ገነት አንደኛችንን ለመግባት ነው የሚሆነው። ግን ክርስቶስን ለጥቅም ሳይሆን ወይ የሚጠቅመን ነገር ምን ያደርግልናል ብለን ሳይሆን ማሰብ እሱ ያደረገልንን እንዴት አድርገን እንክፈለው ነው የምንለው ያለ።
አሁን ለምሳሌ እንደው በቤተሰብ ተቸግረው የሆነ ነገር ፈልገን ወይ ደግሞ እኛ አሁን በማናውቀው ነገር ትምህርት ቤት ለምሳሌ ለመክፈል የነሱ ማይገቡበት ማይወጡበት ቦታ የለም አይደለ? እኛ ሲምፕል ቀን ወደ ቀን የምናየው ነገር እኛ ግን አድገን ወይ ልጅ ቢኖረን ስናስበው እና ወላጆቼ ይሄን ሁሉ ለፍተው ጥረው ነው እንደዚህ ሊያስተምሩኝ ይቻላል ብለን እናስባለን። ስለዚህ እንረዳዋለን። ክርስቶስም እንግዲህ ከዘላለማዊ ጥፋት ያዳነን አይደለ? ተሰቅሎልናል። ከኛ እኩል ከኛም በላይ ተሰቃይቶ ነው ለኛ እንደዚህ ያደረገውና እኔ እንደማስበው ከሆነ ምን ያደርግልናል ሳይሆን ስላደረገልን እኛ ምን እንክፈለው ብለን ማሰብ ላይ አስተሳሰብ ያስፈልጋል ብዬ አስባለሁ። እውነት ነው። ክርስቶስን ማወቃችን ለኛ ነው፣ ጥቅሙ ለኛ ነው እና ክርስቶስን ባወቅን ጊዜ ህይወታችንን እንዴት መምራት እንደምንችል ከሱ ህይወት መማር እንችላለን። እንዴት መከራ ቢመጣ ችግር ቢመጣ መሸሸጊያ የሚሆነን አለ ማለት ነውና ክርስቶስን ባወቅን ጊዜ ምን አይነት ባህሪ ይኖረናል ማለት ነው? ቅድም እንዳልነው ክርስቶስን መሆን መምሰል እንጀምራለን ማለት ነው እና ዋናውም የመጽሐፍ ቅዱስ ታሪኮች የተቀመጡልን እያንዳንዱ በተለይ ደግሞ አዲስ ኪዳን ላይ የተቀመጠልን እያንዳንዱ የክርስቶስ ህይወት እንዴት እንደመራ ስናይ የእውነትን በቃ እኛ እንዴት መኖር እንዳለብን እንደ ብሉፕሪንት ነው ወይም እንደ መመሪያ ነው ብዬ አስባለሁ ማለት ነው። ወደ ሌላ ሐሳብ ከመሄዳችን በፊት እስኪ ዋናውን ጥቅስ ካሌብ አንብብልን። ማቴዎስ ምዕራፍ 25 ከ31 እስከ 40 ያለውን። ማቴዎስ 25 ከ31 እስከ 40 እንዲህ ይላል። የሰው ልጅ በክብሩ የሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብር ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎችም ከፍየሎቹም እንደሚለዩ እርስ በራሳቸው ይለያቸዋል። በጎችም በቀኙ ፍየሎቹም በግራዎቹ ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለምን ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬም ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መች ያበላንህስ? ወይስ ተጠምተህ አይተን መች ያጠጣንህስ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተንህ መቼ ያለበስንህ? ወይስ ታመህ ወይስ ታስረህ አይተንህ መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ የሚያንሰው ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ እንዳደረጋችሁት ይላቸዋል። ስለዚህ ክርስቶስ እያንዳንዱን ነገር እያነሳ ታርዤ አብልታችሁኛል፣ ተርቤ አብልታችሁኛል፣ ታርዤ አልብሳችሁኛል እያለ ይጠቅሳል። ስለዚህ ምን እያለ ነው ማለት ይሄስ ዋናው ታሪክ ብሎ ያስቀመጠው ሰንበት ትምህርታችን ለምንድን ነው ብላችሁ ታስባላችሁ? ከርዕሱ ጋር ስታመሳስሉት ምን ይመስላችኋል? የምሳስበው እነዚህ ሁሉ የምናደርጋቸው ነገሮች ኢየሱስ ለሰዎች ማድረግ አለብን በተዘዋዋሪ እየነገረን ነው እና እነዚህ ነገሮች ካላደረጋችሁ በስተቀር ደግነት ሲጀምር ኢየሱስ በምድር በነበረበት ጊዜ ሙሉ ሰዓቱን ሲያሳየን የነበረው እንዴት ህይወታችን መምራት እንደነበረብን እና ከነዛ ውስጥ አንዱ ደግነት ስለነበረ በደግነት ውስጥ እንዴት ሰዎችን መርዳት እንዳለብንም እየነገረ ነው። በማልበስ ሊሆን ይችላል፣ በማብላት ሊሆን ይችላል፣ በተለያየ ነገሮች ሲያስተምረን ነበረ እና እነዚህን እንድናረጋቸው እየነገረ ነው። የእሱ ሀሳብ ላይ ለመጨመር ክርስቶስ እንግዲህ እንዳጠቃላይ የሚወክለው ምስኪኖችን ወደ ምድር ራሱ ሲመጣ እንደ አንድ ምስኪን ሆኖ ነው የመጣው አይደለ? በበረት ነው የተወለደው። ሲያድግ አይ ቲንክ በልጅነቱ ብዙ ነገር ራሱ ያገኘ አይመስለኝም። የጠራቢ ልጅ ነበረ እና እሱ አይ ቲንክ በአካባቢው በነበሩበት ቢያድግ ሲያድግ የነበረበት ቦታ ያየው እኛ ራሳችን በህይወታችን አሁን በመንገድ ላይ የምናያቸው ለማኞች ላይ ስናይ
ስናበላቸው ስናጠጣቸው ትንሽ 5 ብር 10 ብርም ስንሰጣቸው ለኛ ለክርስቶስ እንዳደረግን ነው የሚቆጠርልን። ክርስቶስ በሆነ ነገር ልክ እነሱ ምስኪኖችን ነው የሚወክለው አይደለ? በቃ በምናረገው ለሰው ብለን የምናረገው ነገር አለ ሳናውቀው ወይ ደግሞ ባይ ዲፎልት የምናረጋቸው ነገሮች ለኛ ምንም ባይመስለንም ሌሎች ሰዎች በጣም ትልቅ ኢምፓክት ሊኖራቸው ይችላል። በዛ ሁሉ ደግሞ ክርስቶስ ደስ ይለዋል። በዚያም በቃ ለእነሱ ያደረግነውን ነገር በሙሉ ለሱ እንዳደረግን ነው የሚቆጠርልን። ይሄን ሀሳብ ስታነሺ ምን መጣብኝ? በስራ እንጸድቃለን ማለት ነው ወይ? ማለትም አንዳንድ ሰው ምን ብሎ ያስባል? የታመሙትን እንዲሻላቸው ካደረኩኝ ወይም ከረዳኋቸው በገንዘብም ሊሆን ይችላል፣ በማስታመም ሊሆን ይችላል። ከዛም ደግሞ ለቸገራቸው ሰዎች ገንዘብን ከሰጠሁኝ ጸድቅ ያለው ማለት ነው ብሎ ያስባል። እና ስለዚህ እስቲ ምን እናስባለን? ማለት በስራ እንጸድቃለን ማለት ነው ወይስ እንዴት ነው? ካሌብ ውስጥ ያሳብስታል። እኔ እርግጠኛ ባልሆንም ግን ስራ ብቻ ያጸድቀንም ብዬ አስባለሁ። እነዚህ ሰዎች በመርዳታቸው አይደለም እነዛ ሰዎች በቀኝ በኩል የተቀመጡት። ምክንያቱም የኛ እምነት የኛ መጸለይና የኛ ቃሉን የማንበብም ሌላ ድርሻ ይወስዳል ብዬ አስባለሁ። እሱም ላይ ብቻ ሳይሆን ክርስቶስ ከምሩን ካላወቅ ነው ክርስቶስ ለኛ የግል አዳኛችን ብለን ካልተቀበልነው ድረስ የፈለገ ያክል ብር ብንረጭ ለሰው ምንም ማለት አይደለም። በተለይ ከልባችን ካልሆነ በስተቀር እንኳን ክርስቲያኖች እኮ ማንኛውም ሰው ይሄ አምላክ ራሱ እስከነጨራሽ በሃይማኖት ማያምን ሰው ራሱ ማንኛውም ሰው እኮ መርዳት ይችላል። መርዳታችን አንተ ትልቅ ፋክተር አለው እንጂ የመዳናችን ወይ የጽድቅናችንን ምልክት እንትን ይለይልናል ማለት አይደለም። ዋናው ከክርስቶስ ጎን ለመቆም በቀኝ በኩል ለመቀመጥ ክርስቶስን እንደ ግል አዳኛችን ቆጥረነው ከምራችን ከልባችን ወደነው ፈቅደን ከሱ ጋር ስንሆን ነው እንጂ በሰጠነው ብር ወይ ባረግነው አገልግሎት ብቻ አይደለም ብዬ አስባለሁ። እንዲሁም ስጨምር መጽሐፍ ቅዱሳችን ላይ ያመነ የተጠመቀ ይድናል ነው እና ለመዳን ሲጀመር ማመን ስላለብን ማመን ደግሞ የጽድቅ በእምነት ስለሆነ ሁለቱንም የሚያማክል ይመስለኛል። አምነን ደግሞ የእግዚአብሔር ደግሞ ብትወዱኝ ትእዛዜን ጠብቁ ስለሚል ስናምነው ባይ ዲፎልት የእሱን ትእዛዞች መጠበቅ አለብን ማለት ነው። ለዛ ሳንወድ በግድ ብቻ በሁለቱንም አመዛዝነን ነው የምንኖረው ብዬ አስባለሁ። በሁለቱም አምነንም ጸድቀን በእምነት መጀመሪያ እንጸድቃለን። ከዛ በኋላ ላይ ስላመንን ደግሞ የእግዚአብሔርን ስራ መስራት ስላለብን ስራችንም የባሰ ስለሱ እንድናቅ ያደርግናል። በፍቅር እንዳለችው ነው እኔም የማስበው። በክርስቶስ ስንሆንና ክርስቶስን በሙላት ስናምነው ይሄንን ከዛ በኋላ ሁሉም የሚመጣ ነገር ነው፣ ከዛ በኋላ የሚጨመር ነገር ነው እና እያንዳንዱን የህይወት መስመራችንን በሱ አይነት ላይፍ እናስኬደዋለን፣ በሱ አይነት ህይወት እናስኬደዋለን ማለት ነው። ክርስቶስ በዚህ ምድር ሲኖር እንዳደረገው እኛም እንሆናለን ብዬ አስባለሁኝ። ነገር ግን አሁን ላይ በጣም የበዛና የተስፋፋ ነገር አለ which is አሁን በጣም እንዴት ነው የሚያጭበረብሩ ሰዎች በስተዋል። አሁን ላይ በጣም በቃ የምንሰጋው ገና ለገና ሰው ራሱ መጥቶ ሲቀርበን እኛን ሊጎዳን ነው የሚመስለን እንጂ የሆነ የምርም እንዴት ነው እርዳታ ፈልጎ ራሱ ቢሆን እኛን ሊጎዳን ስለሚመስለን ከዛ ነገር እየራቅን ነው ብዬ አስባለሁ በዚህ ሰዓት ላይና አሁን ስለዚህ ታዲያ ምን ታስባላችሁ? እኛ የተባልነው ነገር አለ፣ ክርስቶስ ያለን ነገር አለ፣ እያንዳንዱ ነገር በግልጽ ሁኔታ አስቀምጦልናል። አሁን ግን እንደዛ እያደረግን ነው? እንዴት ነው እየሄደ ያለው ብላችሁ ታስባላችሁ? እንግዲህ አሁን መጥሽን ነው በዚህ ዘመን ማን ከምር እርዳታ ፈልጎ ወይም ማን ዝም ብሎ ለማጭበርበር እንደፈለገ አናውቅም። እርዳታ ስንሰጥ ሜቢ ከሆስፒታል ቢሆን አማራጭ እንደው መርዳት ከፈለግን ሆስፒታል ሄደን ወይም ደግሞ ከምር እነዚህ ቻሪቲ ኬዝ ፈንድ የሚያደርጉ አለ በጣም ብዙ ኢንስቲትዩሽኖች
እዛ መሄድ እንችላለን። እኛው በእግር መንገዳችን የሚያጋጥሙ ምስኪኖች ከሆኑ ደግሞ እኔ እንጃ እንግዲህ በግምት ሊሆን ይችላል እንግዲህ ባጭበረብሩንም ለኛ ጥሩ ነገር እንደሰራን የሚቆጠርልኝ ይመስለኛል። እኛ ሳናቀው ዞሮ ዳን ነው እንጂ እነሱ ያጭበረብሩ ፍርዱ በእነሱ ነው፣ በእኛ አይሆንም። ከምብራችን ደግሞ የሆነ በጣም ተቸገርቶ ብናልፍ ደግሞ እኛ ሳናቀው እንግዲህ የሆነ ነገር ለነሱም ያሳዝናሉ። ለዛ መጠንቀቅ ይኖርብናል። ግን ከሰጠንም ባርኮቱ ይጨምርልናል እንጂ ያን ያህል የምንጎዳ አይመስለኝም። እንግዲህ እንዳጠቃላይ ካላገቱን በስተቀር እንጂ እንዳለችው አሁን ብዙ ሰዎች በተለይ ክርስቲያኖች ደጎች ምናምን እሱን ባዩ ጊዜ አብዛኛው ጊዜ ከነሱማ አድቫንቴጅ ልንወስድ እንችላለን ምናምን ብሎ ሊመጡብን ቢችሉም እንኳን ሳስበው አሁን ምንም ቢሆን እንትናቸው መርዳት አለብን ብዬ አስባለሁ። እኛን ከክርስቶስ እስካል ወሰዱን በስተቀር ሁሌ እንዲያውም እነሱንም ወደ ክርስቶስ አምጥተን እነሱንም በማገዝ ጥሩነትን ማሳየት አለብን ብዬ አስባለሁ። እና እስካም የሚያደርጉንን ወይ ደግሞ ከኛ አድቫንቴጅ ሊወስዱ የሚፈልጉትንም በጣም እንትን ስንሆንባቸው እነሱም በህሊናቸው ደስ የሚያሰኛቸው አይመስለኝም። እና እንደዛም ሆነ እሷ እንዳለችው ፍርዱ በእነሱ ላይ ነው እንጂ በእኛ ላይ ስለማይሆን ዞሮ መርዳት አለብን ብዬ አስባለሁ። እነሱ ላይ ለመጨመር ማለት ነው የሆነ ጊዜ ከማሚ ጋር እንደዚህ አይነት ወሬ አነሳና ስነግረኝ ምን አለችኝ፣ ማንም ሆነ ምንም ክፉም ሆነ ሊጎዳንም ፈልጎ ወይ የተረዳ ሰው እኛ ብንሰጣቸው ለኛ በረከቱ ነው የሚሆነው እና ብርም ነው ያን ያህል ትልቅ ቦታም የለውም። ስለዚህ ብንሰጣቸው ኖሯቸውም ሳይኖራቸውም ጠይቀውም ብንሰጣቸው በረከቱ ለኛ እንደሚሆን ነው ያስረዳችኝ እና እኔም በሱ ሀሳብ እስማማለሁ ብዬ አስባለሁ። አዎ ትክክል ነው። ከኛ የሚጠበቀውን ነገር ማድረግ ብቻ ነው እንጂ የሚጠበቅብን ሌላውን እኛ አምላክ አይደለንም። የምናውቀውን አይምሯችን የተገደበ ነውና የምናውቀው ሌቭል ድረስ ነው ማወቅ የምንችለው፣ የምናውቀው ደረጃ ድረስ ነው ማወቅ የምንችለው እና ያንን ነገር በማሰብ በምንችለው ሁሉ ሰዎችን መርዳት እንዳለብን ያሳየናል ማለት ነው። ምክንያቱም መከተል ያለብን ምንድን ነው? የእግዚአብሔርን ቃል ነው አይደለ? የእግዚአብሔርን ቃል ስንከተል ደግሞ የሚለን መመሪያ ይሄንን ስለሚያሳይ ያንን መተግበር አለብን ብዬ አስባለሁኝ። አሁን በህይወታችን ላይ ምን አይነት ህይወት ነው ያለን ሪጋርዲንግ ዲስ አሁን ከዚህ ታሪክ ጋር በማገናኘት ማለት ነው ምን አይነት ህይወት ነው ያለን? እስኪ በፍቅር ጀምሪልን። በህይወቴ ከሆነ በቻልኩት አቅም እግዚአብሔር ኢየሱስን መምሰል እሞክራለሁ። አሁን ለምሳሌ በትምህርት ቤት ሰዎች የሚያገሉት ሰው ምናምን ካለ እነሱን ወይ ማናገር ወይ በማገዝ የተቸገረ ሰው ምናምን ነገር ካየው በትምህርት ይሁን በማንኛውም አይነት ጥያቄ ነገር መጠየቅ ፈለጉ ምናምን ክፍት በመሆን ብቻ በአጠቃላይ ለሰዎች ራሴን እንደ በጣም እንትን ሳይሆን ከነሱ ጋር አብረን በመሆን ሰዎችን ብቻ ይሄንን ጥሩነት መለማመድ ምንችል ይመስለኛል። እኔ ከሷ የተለየ ሀሳብ የለኝም፣ ግን አሁን ሳስቡ ጥያቄ ተነሳብኝ እና አሁን እዚህ ጋር ሰው ተምቻ ጠጥታችሁኛል፣ ተርቤ ሰጥታችሁኛል፣ ግን ምን ሰጠው ወይ ምን እናጠጣው ከሌለንስ ምን ማድረግ እንችላለን? እንደሚመስለኝ ከሆነ ምን ሰጠው ነገር በሙሉ ብር መሆን የለበትም አይደለ? ከቻለን የጠበብን ነገሮች መስጠት ምናምን ያለ ነገር ነው። ግን ከዛ በተጨማሪ መስጠት ያለብን ይሄ ዓለማዊ ነገሮች የቃዊ ነገሮች ሳይሆኑ ጥሩ ናቸው እኮ እነዚህ ልብሶቹም ብሩም ምናምን እዚህ በሚኖርበት ጊዜ ጥሩ ነው። ግን የእግዚአብሔርን ቃል ማካፈልም እንዳለብን ረዳለሁ። ቢካዝ እዚህ ዓለማዊ ላይ ረተናቸው መጨረሻቸው ካላማረ ምን ጥቅም አለው? የክርስቶስን ቃል እሱ እንዴት ነው የሚወዳቸው፣ ለሱ ምን ማድረግ እንደሚፈልግ ህይወታቸው ላይ ያለውን ጉድለት ለመሙላት አይደለ? እሱን እግር መንገድ መናገር ጥሩ ይመስለኛል።
ምንም የምንሰጠው ነገር ከሌለን እግዚአብሔር ቃል እንግዲህ ነፃ ነው ለሁሉም ነው እና እሱን ቢያውቁ የዘላለማዊ ህይወታቸውን እናስተካክላለን፣ እሱን መስጠት እንችላለን ብዬ አስባለሁ። እውነት ነው። ሌላ ጥያቄ ደግሞ እግዚአብሔርን ሳያውቁ ጥሩ ያደረጉ ሰዎች ምን አይነት እድል ተሰጥቷቸዋል ማለት ነው? ቅድምም ካሌብ ያነበበልን ሀሳብ ላይ ያሳየናል እና ምን አይነት እድል ነው የተሰጣቸው ለእነዚህ ሰዎች እግዚአብሔርን ሳያውቁት ግን ጥሩ የሚያደርጉ ሰዎች? ሳስበው መንፈስ ቅዱስ የግድ ክርስቶስን ማወቅ አሁን ለምሳሌ ከነጫሻ ላይ ያልሰሙ ሰዎች የግድ እሱን ሳያውቁ መንፈስ ቅዱስ ከሁላችንም ጋር ስላለ በመንፈስ ቅዱስና እንዲሁም በተፈጥሮ ከሁሉም ነገር አንጻር መቼም ስለ ጥሩነት ማወቃቸው አይችሉም አይቀርም። እናም በተፈጥሮ በመንፈስ ቅዱስ እንዲሁም በህሊናቸው ስለሆነ አሁን እነሱ ከነጭራሹ ባያውቁም እንኳን ስለ ክርስቶስ እድሉ የሚሰጣቸው እንዲሁ ገና በማየታቸው ብቻ የሰው አእምሮ ሁሉም አንድ ነው። የግድ ክርስቶስን ማወቅ የለባቸውም የትኛው ጥሩ የትኛው መጥፎ እንደሆነ ለማወቅ። ለዛም እድሉ ከሁላችንም ጋር አለ። እኛ የመጠቀምና ያለመጠቀም እድል ያለመጠቀም ቻንስ ተሰጥቶናል ነው ይመስላል። የሱ ሀሳብ ላይ ለመጨመር እንግዲህ ዓለም የምናውቃቸው ሴሌብሪቲዎች ምናምን በሆነ ነገር እንግዲህ ለፌማቸው ይመስለኛል ካልሆነም ከምራቸውን የሆነ ኢንስቲትዩሽን ላይ ፋንድ የሚያደርጉት ወይም ደግሞ እንደ አጠቃላይ የገዛ ብር የሚሰጡ ሰዎች አሉ። አሁን እነሱ ክርስቶስን ያውቁታል ለማለት ይከብዳል አይደለ? ሙሉ ስራቸው ባለማዊ ነገር ዙሪያ ስለሆነ። ግን እንግዲህ ደግነት የግድ ይሄን ነገር ወይ ክርስቶስን ማወቅ አለብን የምንለው ነገር አይደለም። እንደ አጠቃላይ ህሊና ራሱ ይወቅሰናል አይደለ? የሆነ በጣም ምስኪን ሰው ምንም የተራበን ቀጭ ያየን ሰው እያየን ማለፍ ክርስቶስን ስላወቅን ሳይሆን እንደ ሰው እንደ ህሊና የሚጎዳ ነገር ነው። ለነሱ በሰጡት ከምራቸው በሰጡት ነገር በጥቂቱም በሆነ ነገርም ቢሆን ባርኮት የሚጨመርላቸው ይመስለኛል ከልባቸው ከሆነ። በዛ ራሱ በደግነታቸው ብቻ ክርስቶስን የማወቅ እድል ሊኖራቸው ይችላል፣ አይታወቅም። ሜቢ ይሄ ደግነታቸው ክርስቶስን ለማወቅ የተዘጋጀላቸው መንገድ ሊሆን ይችላል፣ አናቅም። ግን ደግነት የግድ የሆነ ነገር ወይ ስፔሲፊክሊ ክርስቶስን በክርስቶስ አምነን ወይ ክርስቲያን መሆን የለብንም ብዬ አስባለሁ። ብንሆን ጥሩ ነው፣ ግን ያልሆኑ ሆነው ብዙ ያገዙ ሰዎች አሉ። እንዲሁም ለመጨመር ትናንትና የሆነ ነገር ሳነብ ነበር እና የሆነ ሰው ሳይንቲስቶች ሰውን አመጡና ምን አደረጉ? በጣም የሚፈልጉትን ነገር ለምሳሌ የሚያስደስታቸው ምግብ ወይ ልብስ ወይም የሆነ ነገር ሲሰጧቸው ያለው ደስታ እና ሰውን ደግሞ ሄደው ሰውን እርዱ ብሎ ለሰው ሲያካፍሉ ለሰውን ሲረዱ ያለው ደስታ ምን ሲሆን አዩት? ሁለቱም ጋር አይምሯችን ውስጥ የሚመነጩ 3 ኬሚካሎች አሉ። ስሙን ረስቻለሁ፣ ግን ሁለቱም ጋር የሚመነጨው ኬሚካል አንድ ነው። ሁለቱም ጋር እንዲያስደስተን የሚያደርገን አይምሯችን ውስጥ የሚሄደው ፕሮሰስ አንድ ነው። ለዛ እግዚአብሔርም ሲፈጥረን ዲዛይን ያደረገን እኛ ሰዎችን እንድንረዳ እና ስንረዳ ደስተኛ እንድንሆን ስለሆነ በተዘዋዋሪ ክርስቶስን ማወቅ አለማወቅን ሳይሆን ደግነት የሚያስፈልገው ለሁሉም ሰው የተሰጠ ነው ቢያስፈልግ። ኦኬ። ስለዚህ አሁን ካነሳሽው ሀሳብ ጋር እኛ አሁን ስፔሲፊካሊ ወይም ወደ ፖይንቱ ስንመጣ ማለት ነው ኢየሱስ እንድናከናውነው እያደረገን ያለው የአገልግሎት አይነት ምንድን ነው ማለት ታሪኩንም እንዳየነው እንዴት ማድረግ እንዳለብን ሁሉንም ነገር አሳይቶናል። ስለዚህ ከሱ ላይ እስቲ ሀሳቦችን ምን አይነት አገልግሎትን እንድናደርግ እንደፈለገ ጥቀሱልን እስኪ። ከነዚህ ከቁሳዊ ነገሮች በበለጠ አሁን ለምሳሌ ለአንድ ሰው 10 ብር ብንሰጠው 1 ዳቦ ቢገዛለት ነው። ግን ከዚህ 10 ብር በላይ ክርስቶስም እኛ እንድናደርግ የፈለገው ነገር ቢኖር ወንጌሉ እንድናስተላልፍ ነው። ምክንያቱም የ10 ብር ለሱ ለጊዜያዊ ሊያስደስተው ይችላል፣ ግን እኛ ወንጌልን በምንሰብክበት ጊዜ የዘላለም ሕይወትን ነው የሚያገኘው እና ክርስቶስም እንድናደርግ የፈለገው ነገር ቢኖር ይሄ ነው ብዬ አስባለሁ። ኢየሱስ እንድናከናውነው እየነገረን ያለው የአገልግሎት አይነት ምንድን ነው?
ምን አይነት አገልግሎት ነው? እኔ እንደማስበው ከሆነ የማንኛውም አገልግሎት ይቻላል ብዬ አስባለሁ። በቀጥተኛም እነሱን ሄደን መርዳት ብንችል እውነት ለመናገር ብር መስጠት አንድ ነገር ነው፣ ቃሉን ማካፈል አንድ ነገር ነው። አንዳንድ ጊዜ ከሁለቱንም ካልቻልን ደግሞ ከፈራን የክርስቶስን ቃል እናካፍላለን ካሉን እነዚህ ሰዎች ዝም ብሎ ሊያወሩብን ነው እንዲህ ብለው እነሱ ራሱ ላይሰሙን ይችላሉ። ብር ብቻ ብንሰጣቸው መስጠት እንችላለን፣ ግን እኔ ትልቅ ሚኒንግ ቫልዩ የላቸውም። አንዳንድ ጊዜ ክርስቶስ ብዙ ጊዜ ለኛ የሚያደርገው ነገር ቃሉን ብቻ ማካፈል ሳይሆን እኛን ባለንበት ችግር ውስጥ የመረዳት ስሜት አሁን የታመሙትን ሄደን እንዴት ነሽ፣ እንዴት ናችሁ፣ እኔ አለሁኝ፣ ችግር የለም፣ እኔ ካላችሁበት ችግር ላይ በሆነ ነገር በወሬም በምናወራቸው በምናናገራቸው ጊዜያቶች ከአካላቸው ወይ ከህሊናቸው ላይ የሆነ ነገር ላይ ይቀልላቸዋል አይደል? ለሰው ሲያወሩ በብር ብቻ ካገዝናቸው እንግዲህ ውስጣቸው ያለውን ጭንቀት ምናምን ለማውራት ማይችሉበት ቦታ ሊሆኑ ይችላል። እነዛ ሰዎች በተለያየ ነገር ማገዝ በክርስቶስን ቃል አይ ቲንክ በዛ ማካፈል እንችላለን አይደል? በምሳሌ ምናምን የሰጠን ችግር የለም አይዟችሁ አለን ማለት እንችላለን። ለዛ የነሱን ስሜት በመረዳትም እንዳጠቃላይ በብርም በቃሉ መደገፍ እንችላለን ብዬ አስባለሁ። እውነት ነው። እንደተጠቀሰው እንግዲህ እግዚአብሔር ወይም ክርስቶስ እያንዳንዱን የምናደርጋቸውን ነገሮች አስበን እንድናደርግ ነው ይሄን ሁላ ነገር የሚጽፍልን ወይም እነዚህን ማስታወሻዎች የሚጽፍልን ብዬ አስባለሁኝና በመጽሐፍ ቅዱሳችን መመሪያ መሰረት ከሄድን ምንም የሚከብደን ነገር ያለ አይመስለኝም። የአገልግሎት አይነቱም እዚሁ ላይ በቃ በስቴፕ ካሌብ እንዳነበበልን ቁጭ ብሏልና እያንዳንዱን ነገር ክሊር በሆነ መንገድ መረዳት እንችላለን ማለት ነው። ስለዚህ ወደ ሌላ ሀሳብ እንሂድና ማገልገል እንዳለብን አወራን፣ ምን አይነት አገልግሎቶችም እንዳሉ ተወያየን። ግን ማገልገል ያለብንስ ማንን ነው የሚለውን ነገር እናንሳ። ማንን ነው እንድናገለግል የተፈለገው? ሰንበት ትምህርታችን ላይ ዮሐንስ 13 ከ6-10 ተጠቅሶልናልና እዚህ ጋር ምንድን የሚያመለክተው ኢየሱስ የእንትኖችን የደቀ መዛሙርትን እግር ሲያጥብ ነበረ እና ኢየሱስ አስተማሪ ነበረ፣ አምላካቸው ነበረ። ነገር ግን ያጠበው የነሱን እግር ነበረ እና ከዚህ እንትን ምንድን የሚያመለክተው እኛ ማገልገል ያለብን ከኛ የተቸገሩ ሰዎችን ከኛ ዝቅ ያሉ ሰዎችን መሆኑን ነው። እና እንደዚህ ዝቅ ያለ ምናምን ነገር የግድ በቁሳዊ ነገር ሳይሆን በመንፈሳዊ ነገራቸውም ዝቅ ያሉ ሊሆኑ ይችላል። ለምሳሌ ክርስቶስን ለማያውቅ ሰዎች ስለ ክርስቶስ መስበክ ራሱ እንደ አንድ ደግነት ነው የሚቆጠረው። እና መርዳት ያለብን ሲጀመር ሁሉንም ያገኘነውን ሰው በሙሉ በቻልነው አቅም በሚፈልጉት ነገር መርዳት አለብን ብዬ አስባለሁ። የተለየ ሀሳብ አላችሁ? እኔ እንደሚመስለኝ ከሆነ ብዙ ጊዜ መርዳት ሲባል ይመጣልን እነዚህ ምስኪኖቹ ናቸው። ግን ከዛም በላይ እንግዲህ ባለጸጋዎች ራሱ መረዳት ያለባቸው ይመስለኛል። በብር አንጻር ሳይሆን በአስተሳሰብ አንጻር አይደለ? እነሱ ሌሎች ምስኪኖችን መርዳት እንዲችሉ ራሱ እኛ እነሱን በአስተሳሰብ መርዳት ያለብን ይመስለኛል። ክርስቶስ እንግዲህ በዛን ጊዜ እነዚህ ምንድነው ቄሶቹን እየረዳ ነበር በአስተሳሰብ ብዬ አስባለሁ። ይማሩ አይማሩን አላቅም፣ ግን እሱ በማያደርጋቸው ነገሮች የሆነ ነገር ሲያስቡ ወይም ደግሞ ከጊዜ በኋላ ሲያሰላስሉት ሳያውቁት ሜቢ ራሳቸው ላይ ሊያደርጉት ይችላሉ። እሷ እንዳለችው ክርስቶስ ሲያጥብ የነበረው እሱ በዛ ክብሩ ዝቅ ብሎ የታናናሾችን ነበር ሲያጥብ የነበረው። ሰውን ለመርዳት የብር ስታተስ ያስፈልጋል ብዬ አላስብም። የተለያየ ሰው ማንም ሰው እርዳታ የማይፈልግ ሰው ያለ አይመስለኝም። ከኛ በሀብት ደረጃ መቆጠር ወይም ደግሞ በቃ ሰው ችግር የለም እርዳታ ያስፈልጋትም ማለት አንችልም። እርዳታ በብር ብቻ መሆን የለበትም።
እንግዲህ እንዳስተሳሰብ እንዳጠቃላይ መለወጥ ከቻልን እየረዳን ነው ማለት እንችላለን ያስባለሁ። ተጨማሪ ያስባል። እኔ ከነሱ የተለየ ሐሳብ የለኝም፣ ግን መርዳት ማንም መርዳት አለብን ብለን ስናይ አሁን የክርስቶስ ሕይወት ጋር ስንሄድ የቸገሩትን የታመሙትን በሽተኞችን ይረዳል። እነሱ መርዳት እያለብን ግን መጽሐፍ ቅዱስ ላይ አሁን ኒቆዲሞስ አለ፣ በጣም ባለጸጋ ነው፣ ክብር ያለው ሰው ነው፣ ግን ክርስቶስ እሱንም ሲረዳው እናያለን። ስለዚህ በብር ብቻ ሳይሆን አስተሳሰባቸውን መርዳት አለብን ብዬ አስባለሁ፣ እንደሷ ማለት ነው። እኔም ከዚህ የተለየ ሀሳብ የለኝም፣ ግን ማሰብ ያለብን አሁን ታዳጊዎች ወይም ህፃናት ይህን የምትመለከቱ ገንዘብ ላይኖራችሁ ይችላል፣ ለሆነ ሰው መስጠት አቅሙ ላይኖራችሁ ይችላል። ነገር ግን በአጠገባችሁ ያለው ጓደኞቻችሁን በመመልከት በተለያየ ነገር መርዳት ትችላላችሁ። ማለትም እነሱ እንዳሉት እንግዲህ ሰውን በመስማት ምን አይነት ችግር እንዳለ በመስማት ራሱ ሰውን መርዳት እንችላለን እና በዚህ ዘመን በተለይ ደግሞ በጣም ሰውን እሷ እንዳለችው እንግዲህ ቅድም እንዳነሳችሁ ብቸኛ የሚሆን በጣም የሚገለል ሰውን ባገኘን ጊዜ ምንድነው እያደረግን ያለ ነው የሚለውን ራሳችንን እንጠይቅና እንደዚህ አይነት እድሎችን የሚሰጠን ክርስቶስ የምርም ደግሞ የተማርነውን ነገር አፕላይ እንድናደርግ ወይም ውጤቱን ማሳየት እንድንችል ነውና እንደዛ ማድረግ እንድንችል እግዚአብሔር ይርዳን። ወደ ቀጣዩ ሐሳቤ ሲሄድ በአሁኑ ህይወታችንም ሆነ በሚመጣው ህይወታችን ሌሎችን የማገልገል ውጤቱ ምንድነው ብላችሁ ታስባላችሁ? ሌሎችን ስናገለግል ሌሎችን በምንረዳበት ጊዜ ውጤቱ የሚሆነው መንግስተ ሰማያት ይገባሉ ነው። በቃ ሌላ የተለየ ውጤት ይኖራል ብዬ አላስብም። እንዲሁም በምድራዊ ህይወታችን ደግሞ ደስታንም ይሰጠናል። በተጨማሪ እሱም ብቻ ሳይሆን እንዳጠቃላይ ውጤታችን ስናይ የውስጣዊ ደስታ ላይ የሆነ ሰው ረተን ስንመለስ አጠቃላይ አካላችን በቃ ደስ እያለ ነው የሚገባው። በሳይንስም የተደገፈ ነገር ነው አይደለ? አንድ ሰው ከቀን ከሚያደርገው ነገር የተለየ ነገር ሲያደርግ ወይም ደግሞ በተለየ መንገድ ሰውን ሲረዳ አካሉ እንዳጠቃላይ እንደ አዲስ ሪጀነሬት ያደርጋል ይመስለኛል። ለኛ ለጤንነትም አንደኛው ነገር ሰውን ስንረዳ ያለው የምናመንጨው ደስታ ለጤንነታችንም ትልቅ እርዳታ የሚሰጥ ይመስለኛል። በዛ በተጨማሪም እንግዲህ ክርስቶስን እንደ ክርስቶስ እንደረዳ ነው ይቆጠርልናል፣ እንደቀደመው ሐሳብ ማለት ነው። እሺ፣ ስለዚህ አሁን በቃ ስናስበው እንዴት ነው ሰዎችን ማገልገልን ስናስብ እነማንን ማገልገል ቀላል ነው ብለን እናስባለን? ማለት በጣም ይቀለኛል ይሄማ ምንም ችግር የለውም የምንለውና የሚከብደንስ የትኛው ነውና ከምክንያት ጋር ብትነግሩኝ ደስ ይለኛል። ለማገልገል የሚቀለው ብዬ ማስበው እርዳታን የሚጠይቁ ሰዎች ለኛ ይቀላል ብለን አስባለሁ። ምክንያቱም ሲጠይቁ አንድ ነገር በዛም አድርገን የተለያየ ነገር አገዛናቸው፣ እንዲሁም ስለ ክርስቶስ ማሳወቀናቸው ስለምንጨርስ እርዳታንም ስለሚፈልጉ እነሱን ማገዝ ይቀላል ብዬ አስባለሁ። ለሚከብደው ደግሞ እርዳታ እንደሚያስፈልጋቸው የማያውቁ ሰዎች፣ ለምሳሌ ከነጫሹ አይምሯቸው የተበከለ ከነጫሹ በቃ ምንም ደስታን የማያውቁ ምንም ነገር አይቀየረኝም፣ ማንም ሰው አይቀየረኝም፣ በዚህ ዓለም ላይ ምንም ደስታ የለኝም ምናምን ብሎ የሚያስቡ ሰዎችን ደግሞ ለመርዳት ይከብዳል ብዬ አስባለሁ። ምክንያቱም እነሱ ከነጫሹ እዚህ ዓለም ላይ ምንም ተስፋ የለንም ብሎ ስለሚያስቡ እና ረዳናቸውም አልረዳናቸውም ለነሱ ተጨማሪ ጥቅም እንጨምርላቸው ስለማይመስላቸው እነሱን መርዳት ከባድ ይመስለኛል። እሷ እንዳላችሁ ራሳቸውን ኦልሬዲ የገደሉ ሰዎችን መርዳት በጣም ከባድ ነው። ይከስ ለመርዳት በሙከርን ቁጥር ጭራሽ እኛን ይሰለችናቸው ወይም ደግሞ በቃ እየጨቀጨቅናቸው ነው የሚመስለው አይደለ? ለእነሱ አይ ቲንክ የተለየ ወይም አፕሮች ያስፈልጋል ብዬ አስባለሁ። እርግጠኛ ባልሆንም ግን ሜቢ በትንሹ
እነሱ ኢንትረስት በሚያደርጋቸው ነገር ላይ ሄዶ በዚህ ብለን ብንረዳቸው ወይም ደግሞ ከምር out of pure intentions ወይም ደግሞ ከልባችን መሆኑን ማሳየት በምናደርጋቸው ድርጊቶች ማለት ነው። እነሱ አይነት ሰዎች በጣም ወይም ደግሞ ጭራሽ እርዳታ ያስፈልገኝም ብሎ የሚያስቡ ሰዎች በጣም ከባድ ነው ለመርዳት። ግን እነዚህ ከምራቸውን እርዳታ የሚያስፈልጉት እነ ምስኪኖቹ ወይም ደግሞ ሌላ ፊዚካሊ ወይም ፋይናንሻሊ በጣም የተጎዱ ሰዎችን ለመርዳት እነሱ ቀላል ናቸው ብዬ አስባለሁ። እኔ መርዳት ሲባል አሁን ኢየሱስ ወደዚህ ምድር መጥቶ አገልግሎቱን ሲጀምር ሊረዳቸው ሊያስተምራቸው የፈለገው ሰዎች ቀጥታ የተማሩትን ፈሪሳውያን ጋር ለሚሄደው በጣም የተዋረዱትና አሳጥማጅ የሚባሉ ሰው አሳጥማጅ ማለት በዛ ጊዜ በቃ ምንም ማያውቁ ሰዎች ነበሩ እና ለመርዳት የሚቀላል ብዬ ማስበው ከዚህ በፊት እውቀቱ አላቸው ብሎ ማያስቡ ግን በቃ ለመቀበል ለመማር ዝግጁ የሆኑ ሰዎች ነው ብዬ አስባለሁ። የእሱ ሀሳብ ላይ ለመጨመር ከዚህ በፊት ስንማር ምን የሚል ሀሳብ ተነስተዋል? አንድ ሰው የሚያውቀውን ነገር ወይም ደግሞ አዋቂ ተብሎ የሚታሰብ ሰውን የሆነ ነገር ከማስተማር ይልቅ ምንም ማያውቀውን ባዶ እውቀት ያለውን ሰው ማስተማር ይቀላል ይላል መጽሐፍ። እኔ እንደሚመስለኝ ከሆነ ከትንሹ ስንጀምር ወይም ደግሞ ምንም ማያውቁትን መናገር እንዳጠቃላይ ይቀላል። ክርስቶስም እንደዛ ነው ያደረገው አይደለ? መጀመሪያ ፈሪሳውያን ጋር ሳይሆን ሄደው እነዚህ ቀላል አሳጥማጆቹ ጋር ነበር ሄደው። እነሱ ምንም ማያውቁ ነበሩ፣ ለመማር ፈቃደኛ ነበሩ አይደለ? ልክ እነሱ ጋር ሲሰራ አዋቂዎች ተዋዮች ደግሞ አቴንሽናቸው ይዞራል አይደለ? እንዴ ይሄ ሰው ምን እያደረገ ነው ከኛ ይልቅ ለምን ወደሱ ሄደ ብለው ባይ ዲፎልት እነሱንም በሆነ መንገድ ማስተማር እንችላለን ያስባለሁ። እንግዲህ ክርስቶስ በዚህ ምድር ላይ የነበረ በሱ ዘመን በጣም ብዙ አይነት አገልግሎቶችን ሲፈጽም እናያለን። ከነዚህም ውስጥ በጣም ያስተምር ነበረ፣ ደቀ መዛሙርቶችን ሲሰበስብ እናያለን እና የመጣበትን ዓላማ በእያንዳንዱ ቀን በእያንዳንዱ በሚያደርጋቸው ነገሮች እያየን ነበረ። ስለዚህ አሁን እኛ ህይወታችን ላይ በየቀኑ የምናደርጋቸው ነገሮች ወደ ምንድነው ሊድ እያደረጉ ያሉት? ወይም ኢየሱስ በቃ ሲጻፍ ራሱ መጽሐፍ ቅዱስ ላይ ፍሎውን ስታዩት በጣም በቃ እንዴት ነው የአገልግሎት ዘመኑን ነው በሰፊው ያስቀመጠው አይደለ? እና ከዛ ነገር ደግሞ መማር የምንችላቸው ነገሮች አሉ ብዬ አስባለሁ። ስለዚህ አሁን እኛ በየቀኑ ስንኖር የምድርን በቃ እያሰብን ይሄንን ነገር ነው እየኖርን ያለ ነው ወይስ we are like ከዓለም ጋር በጣም ተዋህደን ነው ያለ ነው? ምን ታስባላችሁ? እኛ እንደ ክርስቶስ እየኖርን ነው ወይስ እንደ ዓለም ነው ያልሽው አይደል? እሱን በግላችን እንመልሰው። ግን ሐሳቡ ምንድነው? መኖር አለብን ነው። ምክንያቱም ክርስቶስ ወደዚህ ምድር የመጣው ለኛ አንደኛ ምሳሌ ሊሆን ነው፣ መጀመሪያ ሊሰቀል ነው፣ ሁለተኛ ደግሞ ለኛ ምሳሌ ሊሆን ነው። እግዚአብሔር ክርስቶስ በዚህ ምድር የኖረውን ኑሮ ሁሉ እኛ እሱን ተከትለን እንደሱ እንድንኖር ስለፈለገ ነው። ስለዚህ እግዚአብሔር ዴዲኬሽናችን ወይም መሞከራችንን ያያል። በዛ ላይ ደግሞ መንፈስ ቅዱስም አለ። ስለዚህ ብንሞክር አቅተንም ብዬ አስባለሁ። ምክንያቱም የኛ ዴዲኬሽን እና የኛ ሙከራ ያስፈልጋል ብዬ አስባለሁ። እውነት ነው። ክርስቶስ እንግዲህ ተነጥቆ በሄደበት ጊዜ መንፈስ ቅዱስን ለኛ ብሎ ልኮልናል እና መንፈስ ቅዱስ ደግሞ ይህንን ነገር በየጊዜው ይወቅሰናል። ሳንጸልይ እንኳን ስናድር እንዴት እንደሆነ እናውቀዋለን እና ወደ ክርስቶስ ህይወት መስመራችንን ወደዛ ለማድረግ በየቀኑ እየጸለይን በየቀኑ ከሱ ጋር ጊዜ እያሳለፍን ቃሉን እያነበብን መቆየት እንዳለብን እናውቃለን ብዬ አስባለሁ። ስለዚህ ስፔሲፊካሊ ግን መጠየቅ የምፈልገው ነገር በኢየሱስ ክርስቶስ ዘመን የእግር እጥበት አገልግሎት ካደረጋቸው አገልግሎቶች መሃል የእግር እጥበት አገልግሎት አንዱ እንደሆነ እናያለን እና በዚህ ዘመን ላይ
የእግር እጥበት አገልግሎቱ በዚህ ዘመን ላይ ምን አይነት አቻ የሆነ አገልግሎት አለው ብላችሁ ታስባላችሁ? ወይም ምንድነው አቻ የሚሆነው ከእግር እጥበት አገልግሎቱ ጋር? ሳስበው ራሱ እግር እጥበትም በአሁን ዘመን ያው ነው ብዬ አስባለሁ። ያው ለታላቆቻችን ምናምን እግር እናጥባለን፣ ግን ለምሳሌ መንገድ ላይ በጣም የቆሸሸ ሰው ምናምን ነገር ስናይ የእሱን እግር ማጠብ ራሱ ልክ እንደ ያኔ የክርስቶስ እግር እጥበት ጋር የሚያመሳስለው ነገር አለ ብዬ አስባለሁ። እና እንዲሁም በቃ ማንኛውም በሰው ዘንድ ይሄ ተግባርስ እንኳን ይቅርብኝ ምናምን ሌላ ሰው ያደርገዋል ምናምን የምንለው ተግባር በሰዎች እይታ ደስ አይልም የምንለው ተግባር በሙሉ ከያኔ የክርስቶስ እጥበት ጋር የሚመሳሰል ይመስለኛል። የእሷ ሀሳብ ላይ ለመጨመር አሁንም የእግር እጥበት አለ። ቅዱስ ቁርባን ላይ ልክ ልንወስንል ከጎናችን ያለነው ወይም ደግሞ ጓደኛችንን ዝቅ ብለን እግራችን ባለን የእግር እጥበት አይ ቲንክ አላማው እኔ አንተ ትብሽ አንቺ ትብሽ የሚል ይመስለኛል። አይደለ? ክርስቶስ የነበረው ክብር ያለው እሱ አሁን አምላክ ነው፣ ግን ዝቅ ብሎ ከሱ ያነሱትን ነበረ ላገልግል ብሎ የወረደው አይደለ? የእግር እጥበት ማለት አንተ ከኔ እንደው አላ በቃ አንተ ትበልጣለህ ለማለት ያክል ነው። ቴክኒካሊ የግድ እግር ማጠብ አለብን ማለት እኮ አይደለም። በምናረጋቸው ነገሮች ሁሉ አንተ ቅደም ወይ አንቺ ቅደሚ ስንል በተዘዋዋሪ መንገድ ወይም በሆነ ነገር ቀኔውን ወይ ወርቁን ስንፈታ እግራቸውን እያጠብን ማለት እንችላለን ቢያስባለሁ። እኔ ደግሞ የሆነ ጊዜ ስንማር ምን ብለውናል? ክርስቶስ በዛን ጊዜ ስናየው እግር እጥበት በዛን ጊዜ ቅዱስ ቁርባን ላይ እግር የሚያጥቡ ሰዎች የተዋረዱ ወይ በዛ ጊዜ ህፃናት ወይ ዝቅ ያሉ ሰዎች ነበሩ እግር የሚያጥቡት። እና ከክርስቶስ እኛ መማር ያለብን ነገር ክርስቶስ ምን ያህል ዝቅ እንዳለ ነው። እና እኛም ግዴታ በእግር እጥበት ሳይሆን በሌላ በምንኖራቸው ኑሮዎች ከሌሎች ዝቅ ብለን ሌሎችን በምናገለግልበት ጊዜ በረከታችን ነው ብዬ አስባለሁ። ልክ ብላል። እንግዲህ እናጠቃልና እኛስ አሁን በህይወታችን ምን አይነት ነገሮችን ነው ማድረግ ያለብን ወይም ልንፈጽማቸው የሚገቡት አገልግሎቶች ምን አይነት ናቸው የሚለውን እናንሳና እኛ በዚህ ዘመን በዚህ ጊዜ ሰውን መርዳታን ለስራ እንቆጥረዋለን አይደለ? ግን ለራሳችን ስንል ወይም ለራሳችን ባይሆን እንኳን ለሚያሳዝኑ ሰዎች እንዳጠቃላይ መርዳት ጥሩ መሆን እንደሆነ ማሰብ አለብን። ክርስቶስ እዚህ ቢሆን እሱ የሚያደርገው ነገር ነበር ብለን ስናስብ የምናደርጋቸውን እያንዳንዱ ጥቃቅን ነገር በሰማይ መዝገብ እንደሚጻፍልን ማወቅ ማመን አለብን። እንዲጻፍልን ሳይሆን እንደው ከምራችን አሳዝነው ወይም ደግሞ ህይወታቸውን በትንሽ ያለኝ ይበቃኛልና እነሱ የሌላቸውም ብለን የምናደርጋቸው ነገሮች ባይ ዲፎልት ክርስቶስ ጋር ትልቅ ኢምፓክት ሳይሆን ክርስቶስ እንደ ትልቅ ነገር ነው የሚቆጥረው። እኛ እሱን ደረጃ ነው ይቆጥረዋል ብዬ አስባለሁ። እሷም እንዳለችው ከዚህ ምንማረው ከዚህ በትምህርት ምንማረው በቃ በአጠቃላይ እኛ መኖር ያለብን ሲጀምር ለሰዎች ነው። ከራሳችን አልፎ ለሰው መኖር ስላለብን በቃ ባገኘነው አጋጣሚ ክርስቶስ እንዳዘዘን እንድናበላ፣ እንድናጠጣ፣ እንድናስተምር፣ የተለያየ ነገር እንድናደርግ እድሉም ተዘጋጅቶልናል። አስተሳሰባችን እንደዛ እንዲሆን የተሰራ ነው። ለዛን ሁሉ ማድረግ አለብን ብዬ አስባለሁ። እንግዲህ የዛሬው ሰንበት ትምህርታችን ይህን ይመስል ነበር። ብዙ ሀሳቦች ነው ያነሳነው። ካነሳነው ሀሳብ ግን ዋናው ማየት ያለብን ነገር እርስ በርሳችን መዋደድ እንዳለብንና ዝቅ ማለት እንዳለብን፣ ክርስቶስን መምሰል እንዳለብንና ክርስቶስን መስለን ደግሞ ሌሎችን ማገልገል እንዳለብን ይሄ የሰንበት ትምህርት ያስረዳናል ብዬ አስባለሁ። ከመጨረሻችን በፊት ከእህታችን በፍቅር ጋር ጸሎት እናደርጋለን። ጌታ ሆይ ላደረክልን ነገር በሙሉ እናመሰግናለን። ዛሬ ደግሞ የተማርነው አዲስ ትምህርት ጌታ ሆይ በህይወት ቀን ከቀን መተግበር እንድንችል እርዳን።
ደግሞ ከኛ አልፈን ለሌሎችም ደግሞ ስላንተ መምጣትና ስላንተ እንደምትመጣ ማስተማር መቻል እንድንችል እርዳን። ከሁላችንም ጋር አሁን ቀሪ ጊዜያችን ህይወታችን አንተ ባርክ። በኢየሱስ ክርስቶስ አሜን።
በነበረን ውይይትና በመዝሙር እንደተባረካችሁበት ተስፋ አደርጋለሁ። አሁን ደግሞ በመቀጠል የዳንኤልን ጥናት ከወንድማችን ዮሴፍ ጋር የምናደርግ ይሆናል። አብራችሁን ቆዩ። ሰላም ለእናንተ ይሁን ውድ ታዳጊዎች፣ በያላችሁበት የእግዚአብሔር ሰላም ፍቅር ይብዛላችሁ። ወንድማችሁ ዮሴፍ ነኝ። የዳንኤልን መጽሐፍ ጥናት እንግዲህ ጀምረናል። በባለፈው ሳምንት ጊዜ ላይ ዳንኤል ምዕራፍ 1ን እንደተማራችሁ ተስፋ አድርጋለሁ። ደግሞ በቤታችሁ እያነበባችሁ ስለሆነ እግዚአብሔር ይባርካችሁ። የበለጠ ደግሞ እንድታነቡ የበለጠ ደግሞ እንድታጠኑ አደፋፍራችኋለሁ። ዛሬ ዳንኤል ምዕራፍ 2 ላይ ደርሰናል። መቼም የዳንኤል ታሪክ እጅግ የሚጥም የሚያረካና ደግሞ የሚስብ እንደሆነ ግልጽ ነው። ዛሬ ዳንኤል ምዕራፍ 2 ላይ ደርሰናል። በዳንኤል ምዕራፍ 2 ላይ ባለፈው የእስራኤልን ሕዝብን ወደ ባቢሎን የማረከው አንድ ንጉስ ስም ሰምተናል አይደለ? የሱ ስም ደግሞ ንጉስ ናቡከደነፆር ይባላል። ይህንን እንዳገኛችሁ ተስፋ አደርጋለሁ። ንጉስ ናቡከደነፆር በነገሰ በሁለተኛው ዓመት ላይ 605 ወይም በ604 ዓመተ ዓለም አካባቢ ማለት ነው። ይህ ንጉስ ዕልም እንዳለ መጽሐፍ ቅዱስ ይናገራል። መቼም እነ ዳንኤል እነ አናንያ እነ ሚሳኤል እንደነ አዛርያ እያሉ እንዴት የአንድ አሕዛብ ንጉስ እግዚአብሔርን የማያውቅ ሰይጣንን የሚያመልክ ጣዖትን የሚያመልክ ሰው እንዴት ዕልምን ሊያልም ይችላል ልትሉ ትችላላችሁ። በኋላ ግን መልሱ ታገኛላችሁ። ታዲያ ይህ ንጉስ ዕልምን አለመ። ዕልም ካለመ በኋላ ግን ዕልሙ ግን ጠፋበት። ተጨነቀ። እንቅልፍም ከዛ በኋላ ሊተኛ አልቻለም። ተገላበጠ ሊተኛ አልቻለም። እስኪነጋ መጠበቅ አልቻለም። በኋላ ልክ በነጋ ሰዓት ላይ ጠቢባን የሚባሉ ሰዎችን አስጠራ። ከነዚህ ጠቢባን መካከል ከነበሩት የመጀመሪያው አስማተኞች ናቸው። ሁለተኛ የዕልም ተርጓሚዎች ናቸው። ሶስተኛ ደግሞ መተተኞችን ጠራ። አራተኛ ደግሞ ከለዳውያኖችን ጠራ። ከዛ መጡ፣ ተሰበሰቡ፣ እሱ ፊት ቀረቡ። ከዛም በኋላ ንጉሥ ሆይ 1000 ዓመት ንገስ ብሎ ከጠየቁ በኋላ ምንድነው ንጉሥ ምን ተጨነክበት እስቲ ንገረን አሉት። እንዲህ አላቸው፣ ሌሊት ላይ ዕልም አለም ያለው ዕልሙ ግን ጠፋብኝ። ስለዚህ ዕልሙንም ንገሩኝ ትርጓሜውንም ንገሩኝ አሉት። ይሄ ለመጀመሪያ ጊዜ ያጋጠማቸው ነገር። በፊት ንጉሡ ዕልሙን አይረሳውም፣ ትርጓሜውን ባያውቅም እንኳን ዕልሙን ግን አይረሳውም ነበር። ስለዚህ ዕልሙ ሲነግራቸው እነሱ ዝም ብለው በቃ እንደዚህ ሊሆን ይችላል ብሎ በግምት መጥቶ ይነግሩት ነበር። ዛሬ ግን ዕልሙን ያሳየው እግዚአብሔር ስለነበረ ዕልሙንም ያጠፋበት እግዚአብሔር ነው፣ ትርጓሜውን እንዲጠፋ ያደረገው እግዚአብሔር። ስለዚህ ንገሩኝ አላቸው። ሞከሩ፣ አልቻሉም። አስማተኞች በነገራችን ላይ ምንድነው ስራቸው? ውድ ታዳጊዎች በማስመሰል የሚሰሩ ሰዎች ናቸው። ለምሳሌ ዘፍጥረት ምዕራፍ 4-5 ላይ ስታነቡ ሙሴ ፈርዖን ፊት ቀረበና በትር ነበር ሲጥለው እባብ ሆነ። ከዛ ፈርዖን አልተደነቀም። ያው አስማተኞች ጠራና በሉ እናንተም ጣሉ ሲል እነሱም በትር ውስጥ እባብ ሆነ። ከዛ አንድ ነገር ተከሰተ። የሙሴ እባብ ሌሎች የተቀየሩትን እባቦች ዋጠቻቸው ነው። አስማተኞች ምንድነው የሚያደርጉት? ማስመሰል ነው። ባይል ላይ ነው የሚሰሩት፣ ማጂክ ነው የሚያደርጉት እንጂ እውነተኛ ነገር አይደለም። አሁን ግን ዕልሙን ቢፈልጉ ሊያገኙት አልቻሉም። ቀጣይ ደግሞ የዕልም ተርጓሚዎች ናቸው። እነዚህ ደግሞ ዕልምን ይሰሙና ዕልምን ይተረጉማሉ። ዛሬ ግን የለም። ዕልሙንም መተርጎም አቃታቸው። ዕልሙ ምን እንደሆነ ሊያውቁ አልቻሉም። ሶስተኛ ደግሞ መተተኞች ነበሩ። መተተኞች ማለት ከሙታን ሰዎች ጋር የሚያገናኙ ሙታን ጠሪዎች ይባላል። ለምሳሌ ሳኦል የሚባል የእስራኤል ንጉስ ወደ አንዲት ሙታን ጠሪ ሄደና እባክሽን ሳሙኤል የሚባል ነብይ ይፈልጋሉ ሲላት ምን ችግር አለው አለችውና ሳሙኤልን የሚመስል ነገር ግን ያልሆነ ሰው መጥቶ አነጋገረው ነው የሚለው። ሙታን ጠሪ ማለት ይሄ ነው ስራቸው። ምንድነው የሚያደርጉት? የሞቱ ሰዎችን እናገናኛለን ይላሉ። ነገር ግን መጽሐፍ ቅዱስ ይሄን አያስተምርም። የሞቱ ሰዎች ምንም አያውቁም፣ መታሰቢያቸውም ይረሳል ብሎ መክብብ ላይ ይመክረናል። ስለዚህ መተተኞችም አሁንም ዕልሙ ሊተረጉሙ ፈለጉ፣ አልሆነም። ቀጣይ ከለዳውያን የሚባሉ ጥበበኞች ነበሩ። እነሱም መጡ፣ ሊተረጉሙ ግን አልቻሉም። አንድ ተሞከረ፣ ሁለት ተሞከረ፣ ሶስት ተሞከረ። የንጉሱን ዕልምን ግን ሊናገሩ ሊተረጉሙ አልቻሉም። ንጉሱ በጣም ተናደደ በዚህ ጊዜ ላይ። ለዚህ ችግር ካልሆናችሁማ ብሎ አንድ አዋጅ አወጣ። አዋጁ ምንድነው? በባቢሎን የምትኖሩ ሁሉ፣ አውራጃ ውስጥ የሚኖሩ ጥበበኞች ሁሉ ይገደሉ የሚል ወጣ።
ታዲያ ይህን ሕግ እነማን ያጠቃልል ነበር? በዳንኤል ምዕራፍ 1 ላይ ምን ብለናል? ዳንኤልና ጓደኞቹ ጥበበኛ ተብለው ተሽሞ ነበር። ጥበበኞች እንደነበሩ ተነጋግረን ነበር። ስለዚህ አሁን ይሄ የሞት አዋጅ የሞት ግድያ እነ ዳንኤልን ያጠቃልል ሆነ ማለት ነው። ታዲያ ዳንኤልን ከሰማ በኋላ በዳንኤል ምዕራፍ 2 ቁጥር 14 ላይ ደርስ ታነቡ ሊገድል የወጣውን ሰውዬ አርኪዮን ይባላል። የዘበኞቹ አለቃ ነው፣ የወታደሮቹ አለቃ ነው። ሊገድል እኮ እየወጣ ሳለ ተቆጥቶ ያለውን ሰውዬ መጣና በፈሊጥና በማስተዋል በጥበብ አናገረው። አስቡ እንግዲህ ተናዶ የወጣውን ሰውዬ ሊገድል የወጣውን ሰውዬ ቁጣ ይዞ የወጣውን ሰውዬ አረጋጋውና ዳንኤል በጥበብ በማስተዋል ምን ሆነ ነው አለው። ንጉሥ እንዲህ ብሎ አዞናል፣ ጥበበኞች ይገደላል። እንዴ ቆይ ይረጋጋ እንጂ ንጉሥ፣ እኔ ምን አረጋለሁ አለ። ከእግዚአብሔር ጋር ተነጋግሬ እልሙንም ፍቹንም ነገረዋለሁ አለ። አርኪዮን የዘበኞቹ አለቃ ይህን በሰማ ጊዜ ደስ አለውና ወደ ንጉሱ ጋር ተመለሰ። ዳንኤል የሚባሉ እኮ ከእስራኤል የመጡ ሰዎች እንደዚህ ብሏል ተባለ። ከዛ አንድ ነገር ግን አደረገ ዳንኤል ዝም ብሎ ተነስቶ አይደለም እልሙን የተረጎመው፣ ወይም ዝም ብሎ አይደለም እልሙን ለንጉሱ የነገረው። ገባና ጸለየ ነው የሚለው ከጓደኞቹ ጋር። ከዛ ከጸለየ በኋላ እግዚአብሔር ለንጉስ ናቡከደነፆር ያለመው እልምም ነገረው። እልሙን ብቻ አይደለም የነገረው ውድ ታዳጊዎች፣ ትርጓሜውም ጭምር። ውድ ታዳጊዎች አንድ ነገር እንድትማሩ ፈልጋለሁ እዚህ ጋር። ዳንኤል ምንም ነገር ከማድረጉ በፊት ምንን አስቀደመ? ጸሎትን አስቀደመ። ስለዚህ ጸሎትን እንድታስቀድሙ ፈልጋለሁ። ምንም ነገር ከመማራችሁ በፊት፣ ምንም ነገር ወደ ቤታችሁ ከመወሰናችሁ በፊት፣ ምንም ነገር በቤታችሁ አንድ እርምጃ ከመሄዳችሁ በፊት እንደ ዳንኤል መጀመሪያ ምን ጸሎትን አስቀደመ። ጸሎትን ሲያስቀድም እግዚአብሔር ሁሉን ነገር እንደገለጠው ነው። ከዛ ያንን እልሙንም ትርጓሜውም ተቀበለና ወደ ንጉስ ሄደ። ከዛም በኋላ ንጉስ ያለምከውን ምን ነው አለ። አንድ ትልቅ የሰው ምስል ሲል እንዴ አስታወስኳል። አሁን እያስታወሰ መጣ፣ ማስተዋሉ እየበዛለት መጣ። ከዛም በኋላ ያለምከውን የሰው ምስል ነው አለ። ከዛም በኋላ ራሱ ላይ ወርቅ፣ ከዛም በኋላ ደረቱና ክንዱ ላይ ደግሞ ብር አለው። ከዛም በኋላ ወገቡ አካባቢ ላይ ደግሞ ነሐስ አለው። ከዛም በኋላ ቅልጥሙ አካባቢ ላይ ደግሞ ብረት አለው። ጣቶቹ ላይ ደግሞ ብረትና ሸክላ ነው። ከዛም በኋላ አንድ ድንጋይ ይመጣና ከስር ምስሉ ምን ያደርገዋል? ይፈጨዋል አለው። አዎ እልሙን ትክክል አግኝታል አለው። ከዛም ዳንኤል እልሙን ብቻ ለሚነገረው ታዳጊዎች ትርጓሜውን ጭምር ነው ያለው። እንግዲያውስ ትርጓሜው እንዲህ ነው አለው። ትርጓሜው ምንድነው? የወርቁ ራስ አንተ ነህ አለው። ይሄ ማለት ንጉስ ናቡከደነፆር የሚመራው የባቢሎን መንግስት ነው። የባቢሎን መንግስት ውድ ታዳጊዎች ዓለም ላይ የገዛው ከ605 እስከ 539 ቢሲ ነው። እንግዲህ ባለፈው ሳምንት ላይ ቢሲ ትርጓሜው ነግራችኋል አይደል? ቢፎር ክራይስት ወይም ዓመተ ዓለም ወደ ኋላ ነው የሚቆጠረው ብለናል። ከዛም በኋላ ደረቱና ክንዶቹ ብር ነበር። ያ ብር ደግሞ ሜዶና ፋርስ መንግስትን ይወክላል ማለት ነው። ሜዶና ፋርስ ደግሞ ከ539 እስከ 331 ዓመተ ዓለም ቢፎር ክራይስት ቆየ ማለት ነው። ቀጣይ ላይ ደግሞ ሶስተኛው ላይ ደርሰናል። ምንድነው ሶስተኛው? ወገብ ነው። ወገቡ ደግሞ ነሐስ ተወክሏል። ያ ነሐስ ደግሞ የግሪክ መንግስት ነው። የግሪክ መንግስት ደግሞ ከ331 እስከ 168 ቢሲ ዓመተ ዓለም ድረስ ቆይቷል። ወደ አራተኛው ደግሞ ደርሰናል። እንግዲህ እየጻፋችሁ እንደሆነ ተስፋ አደርጋለሁ። አራተኛው ላይ ቅልጥም ነው። ቅልጥሙ ደግሞ የሮም መንግስትን ይወክላል። ያ በብረት የተመሰለው ማለት ነው። ስለዚህ የብረት መንግስት የነበረው ሮም መንግስት ከ168 እስከ 476 ኤዲ አያችሁ፣ አሁን ኢየሱስ ተወልዷል። በዚህ መካከል ላይ ዓመተ ምህረት ድረስ የቆየ መንግስት ነው። የመጨረሻው መንግስት ደግሞ ብረትና ምን አልኳችሁ? ሸክላ የተደባለቀ ያ መንግስት ደግሞ የተከፋፈለ መንግስታት ነው። ይሄ ደግሞ ከ476 ጀምሮ እስከ ክርስቶስ ዳግም ምጽአት ድረስ የሚቆይ መንግስታቶች ናቸው ማለት ነው። ታዲያ ግን እልሙ ግን ሲያበቃ በዚህ ነው ያበቃው። ትልቅ ድንጋይ መጣና እልሙን ከስር ምን አደረገው? መታው። ከዛ ምስሉ ሁሉ ፈጨው። ያ ድንጋዩ ትልቅ ተራራ ሆነ ይላል። ይሄ ትልቅ ተራራ የሆነው ይሄ ድንጋይ የክርስቶስ መንግስት ይሆናል። ስለዚህ ውድ ታዳጊዎች ባቢሎን መንግስት አልፏል። አንደኛ። ሁለተኛ ሜዶና ፋርስ መንግስት አልፏል።
በትንቢት እንዳጠና ነው አይደለ? ሶስተኛ ደግሞ የግሪክ መንግስት አልፏል። አራተኛው ደግሞ የሮም መንግስት አልፏል። አምስተኛው አሁን ደግሞ እኔና እናንተ ያለንበት ዘመን የተከፋፈለ መንግስት ነው። አሁን ዓለምን አንድ መንግስት እየመራው አይደለም። አሜሪካ የራሱ መንግስት አለው፣ ኢትዮጵያ የራሱ መንግስት አለው፣ ቻይና የራሱ መንግስት አለው። ሁሉም አንድ የሚያቀፍ መንግስት የለም። ነገር ግን አሁን ያለንበት ዘመን ግን በዚህ ሁኔታ ግን አይቀጥልም ይላል። የሚያበቃው በምንድነው? ኢየሱስ ዳግም ሲመጣ። ከዛም በኋላ ኢየሱስ ዳግም ሲመጣ ሁሉ ነገር የምድር ሁሉ ታሪክ ያበቃል። ይህንን ትርጓሜ ከሰማ በኋላ ንጉሥ ናቡከደነፆር በጣም ደስ አለው። ከዛም በኋላ እንዲህ አለ፣ ከዚህ በኋላ አለ በግዛቴ በባቢሎን ውስጥ የሚኖሩ ሁሉ እግዚአብሔር አምላክ እንደሆነ አምኛለሁ። ስለዚህ ሁላችሁም ከዚህ በኋላ ምን ታደርጋላችሁ? እግዚአብሔር አምላክ እንደሆነ አውቃችሁ ለእሱ አምልኩና ስገዱለታል። አያችሁ፣ ዳንኤል እግዚአብሔርን በመጠየቁ ዕልሙ በመተርጎሙ ምክንያት እግዚአብሔር ተከበረ ማለት ነው። በእኛ ጸሎት፣ በእኛ መጽሐፍ ቅዱስ ማንበብ፣ በእኛ መንፈሳዊ ጥንካሬ ሌሎች እግዚአብሔር የማያውቁ ሰዎች ጌታን እንዲያመልኩ ምክንያት እንሆናለን ማለት ነው። አሁን ዕልሙ በእንዲህ አይነት ሁኔታ አልቃ ማለት ነው። አንድ መንግስት ይቀረናል። እሱም ምን አልኳችሁ? የክርስቶስ መንግስት። በዚህ መንግስት መሆን ትፈልጋላችሁ አይደለ? ውድ ታዳጊዎች፣ ወደዚህ መንግስት መግባት እግዚአብሔር አዘጋጅቷል። ሁላችሁ ወደዚህ መንግስት ጥሪ እግዚአብሔር ያቀርብላችኋል። አሁንም ዳንኤል ምዕራፍ 2ን ዛሬ እንጨርሳለን። አሁንም አንብቡ። አሁንም የበለጠ እንድታጠኑ በጌታ ፍቅር አደፋፍራችኋለሁ። እግዚአብሔር አብስቶ ይባርካችሁ። ፕሮግራሞች እንደተባረካችሁበት ተስፋ እናደርጋለን። የተለያዩ አስተያየቶች ካላችሁ፣ ሀሳብ ካላችሁ እንዲሁም ደግሞ አብራችሁ መሳተፍ የምትፈልጉ ሰዎች ካላችሁ ከታች ባለው አድራሻችን ልታገኙን ትችላላችሁ። በሚቀጥለው ፕሮግራማችን እስከምንገናኝ ደህና